ትንቢተ ሚክያስ ምዕራፍ 1 በይሁዳ ነገሥታት በኢዮአታምና በአካዝ በሕዝቅያስም ዘመን ወደ ሞሬታዊው ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው። እናንተ አሕዛብ ሁሉ ስሙ፣ ምድርም ሙላዋም ታድምጥ። ጌታ እግዚአብሔርም እርሱም በቅዱስ መቅደሱ የሆነ ጌታ ይመስክርባችሁ። እነሆ እግዚአብሔር ከስፍራው ይወጣል፣ ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም፣ በገደልም ወርዶ እንደሚፈስ ውሃ በበታችሁ ይቀልጣሉ፣ ሸለቆችም ይሰነጠቃሉ። ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። የያዕቆብም በደል ምንድር ነው? ሰማርያ አይደለችምን? የይሁዳስ የኮረብታው መስገጃ ምንድር ነው? ኢየሩሳሌም አይደለችምን? ስለዚህ ሰማርያን በሜዳ እንደሚገኝ የድንጋይ ክምር፣ ወይን እንደሚተከልበትም ስፍራ አደርጋታለሁ። ድንጋዮቿንም ወደ ሸለቆ ወረውራለሁ፣ መሠረቶቿንም እገለብጣለሁ። የተቀረጹትም ምስሎቿ ይደቃሉ። በግልሙትና ያገኘችው ዋጋ ሁሉ በእሳት ይቃጠላል። ጣዖታቷንም ሁሉ አጠፋለሁ። በግልሙትና ዋጋ ሰበሰበቻቸው፣ ወደ ግልሙትናም ዋጋ ይመለሳሉና። ስለዚህ ነገር ዋይ ብላ ታለቅሳለች። ባዶ እግሯንና ራቁቷን ሆና ትሄዳለች። እንደ ቀበሮ ታለቅሳለች፣ እንደ ሰጎንም ዋይ ትላለች። ቁስሏ የማይፈወስ ነውና እስከ ይሁዳም ደርሶአልና፣ ወደ ሕዝቤም በር ወደ ኢየሩሳሌም ቀርቦአልና። በጌት ላይ አታውሩ፣ በአኮ ላይ እንባን አታድርጉ። በቤት አፍራ በትቢያ ላይ ተንከባለሉ። በሻፊር የምትቀመጭ ሆይ በራቆትነትሽና በእፍረትሽ እለፊ። በጸናዓን የምትቀመጠው አልወጣችም። የቤት ኤጼል ልቅሶ ከእናንተ ዘንድ መኖሪያውን ይወስዳል። ክፉ ነገር ከእግዚአብሔር ዘንድ እስከ ኢየሩሳሌም በር ድረስ ወርዶአልና፣ በማሮት የምትቀመጠው በጎነትን ትጠባበቃለች። በለኪሶ የምትቀመጭ ሆይ ሰረገላውን ለፈረስ ሰሪ። እርሷ ለጽዮን ሴት ልጅ የኀጢአት መጀመሪያ ነበረች፣ የእስራኤል በደል በአንቺ ዘንድ ተገኝቶአልና። ስለዚህ ትሎት ለሞሬሼት ጌት ትሰጫለሽ። የአክዚብ ቤቶች ለእስራኤል ነገሥታት አታላይ ይሆናሉ። በመሪሳ የምትቀመጭ ሆይ ወራሽ አመጣብሻለሁ። የእስራኤል ክብር ወደ አዶላም ይመጣል። ተማርከው ካንቺ ዘንድ ወጥተዋልና፣ ስለ ተድላሽ ልጆች ራስሽን ንጪ፣ ጠጉርሽንም ተቆረጪ፣ ቡሃነትሽንም እንደ ንስር አስፊ።